በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላክና አባታችን እግዚአብሔር ሆይ ጭንጻፍ ሰጥተን ክብርና ምስጋና ላንተ ይሁን። በሰማያዊ ሥርዓት እግዚአብሔርን መቅደስ የምታገለግሉ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ በእግዚአብሔር ስም እንደምን አደራችሁ? ቸርነቱ የማያልቅ ለባህሪ እግዚአብሔር እችን ሰዓት ባርኮ ስለሰጠን ክብርና ምስጋና ለታላቅ ስሙ ይሁን። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። የሉቃስ ወንጌል ምዕራፍ 24 ከቁጥር 49። ዛሬ በቅዳሴው መሃል ላይ የተነበበልን የወንጌል ክፍል ይሄ ነው። ክርስቶስ ደቀ መዛሙርቱን ወደ ቢታንያ ተራራ ይዟቸው ሄደ ነው የሚለው። ሞትን ድል አድርጎ ከተነሳ በኋላ 40 ቀን በምድር ላይ ሲመላለስ ከቆየ በኋላ ያንኑ ሥጋ እንደተዋሃደ ያ ሞትን ድል አድርጎ የተነሳበትን ሥጋ እንደያዘ ደቀ መዛሙርቱን ይዟቸው ወደ ቢታንያ ተራራ ሄደ። ከዛም ይሄንን መለኮታዊ መመሪያ ሰጣቸው። ከላይ ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ይቺ የክርስቶስ የመጨረሻ ቃል ነች። ክርስቶስ ምድርን ተሰናብቶ ሊሄድ ሲል በ11ኛዋ ሰዓት ላይ የተናገራት ቃል ይቺ መመሪያ ብቻ ነች። ሌላ ምንም ነገር አላለም። በኢየሩሳሌም ከተማ ቆዩ ምን እስከምታገኙ? ኃይልን ከአርያም ከላይ እስከምታገኙ ድረስ በዚያ ቆዩ አላቸው። ከዚያም ዓይናቸው እያየ እየባረካቸው ከፍ ብሎ ሄደ፣ ደመናም ተቀበለችው ነው የሚለው። እንግዲህ የጌታን ዕርገት ባለፈው ሐሙስ አስበናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሰረት ዛሬም ደግሞ በዓለ ዕርገቱ ስለሆነ ቅዳሴው፣ ትምህርቱ፣ ዝማሬው ሁሉ ከዕርገቱ ጋር የተገናኘ ነው። ክርስቶስ ወገኖቼ ይሄ አዳም የጣለውን ሥጋ ጥሎት አይደለም፣ በክብር ይዞት ነው የሄደው። የመጣበትም ትልቁ ዓላማ ሰዎችን በዚህ ደረጃ ለማክበር ነው። አዳም በአመፃ የፈለገውን ግን ያልተሳካለትን የአምላክነትን ክብር እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለአዳማውያን ሁሉ የሰጠውን ክብር ዛሬ በይፋ ያሳየበት ነው። አዳም ዕፀ በለስን በልቶ ሰውነት ተዋርዶ ነበር። ለ5500 ዘመን ሰው የሚባል በውርደት በመከራ በስቃይ ይኖር ነበር። ይሄንን ታሪክ የሚለውጥ በምድር ላይ አንዳችም ኃይል አልተገኘም። መስዋዕት ቢሰዉ፣ ሱባኤ ቢቆጥሩ፣ የጊደሮችና የኮርማዎችን ደም ቢረጩ ሰዎች ሰውነትን ሰው መባልን በክብር ከፍ ማድረግ አልተቻላቸውም ነበር። ሁላችን እንደ ርኩስ ሰው ሆን፣ ጽድቃችንም እንደ መርገም ጨርቅ ተቆጠረ፣ በደላችንም እንደ ንፋስ ጠርጎ ወሰደን ነበር ያለው ኢሳይያስ። የሰው ሁሉ መልካም ነገሩ ሁሉ እንደ ቆሻሻ ነገር ተቆጥሮበት ነበር ኢሳይያስ 64 ቁጥር 6። ስለዚህም ደጅ ጠኑ እግዚአብሔርን ፈኑ እዴከ ማርያም፣ ከአርያም ክንድህን ላክልን፣ እሱ ከውድቀት ያንሳን፣ እሱ ከጨለማ ወደሚደነቅ ብርሃን ያሻግረን፣ ክንድህ ልጅህን ላክልን እያሉ ነቢያቱ እግዚአብሔርን ደጅ ጠኑት። ወአመ በጽአ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከው። ገላትያ 4:4 ላይ የወደቀው የተዋረደውን ሥጋ ሊያከብር እና በመርገም ውስጥ ያለውን የአዳም የሔዋንን ዘር በከፍታ ከፍ ሊያደርገው ክርስቶስ ኢየሱስ ከድንግል ማርያም ተወለደ። ያንን ሥጋ ይዞ ተጠመቀ፣ ተሰቀለ፣ ተቀበረ፣ ተነሳ። ያንን ሥጋ ይዞት ዛሬ አረገ።
አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርም ዘምሩ ለአምላክነ ዘምሩ ዘምሩ ለንጉሥነ ዘምሩ። ያረገው ክርስቶስ ነው። እግዚአብሔር አረገ ተባለ። ያ ልጅ ያ የአዳም ሥጋ እግዚአብሔር የመባል ክብር እስከ ማግኘት ደረሰ። ያ የአዳም ሥጋ ኃጢአተኛ በደለኛ ተብሎ ለ5000 ዘመን ወድቆ የነበረው ሥጋ እግዚአብሔር አረገ ተብሎ ተነገረለት። ከተዋህደው መለኮት የተነሳ መለኮት ከሥጋ ጋር ተዋህዶ የመለኮትን ባህሪ፣ ገንዘብ፣ ስልጣን ለሥጋም ሰጠው። ስለዚህም ሥጋ አምላክ ፈጣሪ እግዚአብሔር ተብሎ ተጠርቶ ዛሬ በክብር አረገ። ይሄ ሥጋ ሲያርግ ለሁላችን የተሰጠውን ክብር ማሳያ ነው። ከድንግል ማርያም የነሳው ሥጋ ሁላችንን የሚወክል ነው። በአዳም ምክንያት ወደቅን፣ በዳግማዊ አዳም በክርስቶስ ምክንያት ተነሳን። ክብር ለአምላካችን ይሁን። በአዳም ምክንያት መርገም መጣብን፣ በክርስቶስ ምክንያት ጽድቅን አገኘን። መጽሐፍ እንደሚል በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ምክንያት ሞት ለሰው ሁሉ ደረሰ። ሁሉ ኃጢአትን ስላደረጉ ሁሉ ሞት አገኛቸው። በአዳም ምክንያት ከመጣብን መርገም ይልቅ በክርስቶስ በኩል ያገኘነው ጸጋ እጅግ በዛ ይላል ሮሜ 5:11 ላይ። በክርስቶስ ያገኘነው ጸጋ እጅግ በዛ። በአዳም ውርደት፣ በአዳም ሞት፣ በአዳም ጉስቁልና፣ በአዳም ባርነት ነበር የመጣብን። በክርስቶስ በኩል ግን ክብርን፣ ከፍታን፣ የእግዚአብሔርን የመለኮት ባህሪ የመካፈል ጸጋ፣ በሰማያት ከፍ ብሎ የመታየትን ልዕልና በክርስቶስ በኩል አገኘ። ይሄ ነው የእርገቱ ምስጢር። ግን መመሪያ ሰጠ። ይሄን ሥጋችንን ይዞት የአዳምን ሥጋ ይዞ ሲያርግ ኃይልን እስከምትለብሱ በኢየሩሳሌም ከተማ ቆዩ። ኃይልን ካላገኛችሁ ድጋሚ ትወድቃላችሁ ነው። ኃይልን ካልለበሳችሁ ድጋሚ ባሪያ ትሆናላችሁ ነው። ያከበርኩትን ማንነታችሁን ድጋሚ ልታጡት ትችላላችሁ። ኃይልን እስከምትለብሱ በኢየሩሳሌም ከተማ ቆዩ። ለጊዜው ለሐዋርያት በኢየሩሳሌም ከተማ ቆዩ ተብለዋል። ፍጻሜው ግን ላንተም ላንቺም ለኔም መመሪያ ነው። መንፈስ ቅዱስን መቀበል የሚፈልግ ማንም፣ የእግዚአብሔርን ኃይል መልበስ የሚፈልግ ማንም በኢየሩሳሌም ጸንቶ መቀመጥ አለበት። አለበለዚያ ጠላት ይጥለዋል። አለዚያ ዲያብሎስ ድጋሚ ባሪያ ያደርገዋል። የሥጋ አምሮት፣ የዓይን ፍላጎት እንደገና በባርነት ሕይወት ውስጥ ይጥለዋል። ዓለም ታሸንፈዋለች። ስለዚህ ዓለምንም ዲያብሎስንም የራሳችንንም ፍላጎት ድል ማድረግ የምንችልበትን ኃይልን እስክንቀበል በኢየሩሳሌም ጸንተን መኖር አለብን። ኢየሩሳሌም ማነች ነው ቁም ነገሩ። አዎ ለጊዜው ሐዋርያት ብዙ ከተሞች አሉ በዙሪያቸው እንዳትሄዱ ነው ያላቸው። ሰማርያ አለች፣ ቅፍርናሆም አለች፣ ገሊላ አለች፣ የይሁዳ ከተሞች አሉ። እዛም እንዳትሉ ኢየሩሳሌም ቆዩ አላቸው። ኢየሩሳሌምን ጌታ ለምን መረጣት? ሁለት ነገር ተናግረን ትምህርታችን ተከለለ። ኢየሩሳሌም የተመረጠችበት ምክንያት ምንድነው ካልን ኢየሩሳሌም በመጽሐፍ ቅዱስ የአምልኮና የመስዋዕት ቦታ ነች። እግዚአብሔር እንዲህ ብሏል፣ ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ። አንደኛ ዜና ምዕራፍ 6:6 ስሜ በዚያ እንዲጠራ፣ ስሜ ተጠርቶ እንዲጸለይ፣ በስሜ ምሕረትና ይቅርታ እንዲጠየቅ፣ የኃጢአትም ስርየት እንዲደረግ ኢየሩሳሌምን መርጫለሁ ብሎ እግዚአብሔር አስቀድሞ ተናግሯል። ሰዎች በተለያዩ ከተሞች ሲናጎግ ነው ያላቸው፣ አይሁድ ምኩራብ ነው ያላቸው። መስዋዕት ለመሰዋት ሲፈልጉ ግን ከእግዚአብሔር ጋር ለመገናኘት ሲፈልጉ ግን ወደ ኢየሩሳሌም ይሄዱ ነበር። ኢየሩሳሌም የመስዋዕት ቦታ ስለሆነች። ስለዚህ ኢየሱስ ክርስቶስ ሐዋርያትን መስዋዕት በሚሰዋበት ሰውና እግዚአብሔር በሚታረቅበት በዛ በቃል ኪዳኑ ስፍራ ጸንታችሁ ቁሙ፣ በዚያ ነው ኃይልን የምትላበሱት አላቸው። ይሄ ለአዲስ ኪዳን ጥላ ነው።
ይሄ ለዚህ ዘመን ምሳሌ ነው። አማናዊቷ ኢየሩሳሌም ቅድስት ቤተክርስቲያን ነች ወገኖቼ። ሰው ከእግዚአብሔር ጋር የሚገናኝባት፣ የጥል ግድግዳ የፈረሰበት የክርስቶስን ደም የምናገኝባት፣ ከእግዚአብሔር ምሕረትና ይቅርታን የምንቀበልባት፣ የከንፈራችንን መስዋዕት ለእግዚአብሔር የምንሰዋባት፣ ቀራንዮ ላይ የተሰዋውን የክርስቶስን ሥጋና ደም የምንቀበልባት አማናዊቷ የመስዋዕት የጸሎት የአምልኮ ስፍራ አማናዊቷ ኢየሩሳሌም ቅድስት ቤተክርስቲያን ነች። መጽሐፍ ቅዱስ ስለ እግዚአብሔር ቤተ መቅደስ ሲናገር ምን ይላል? እነሆ ስሜ ለዘላለም በዚያ ይኖር ዘንድ ይሄን ቤት መርጫለሁ፣ ቀድሻለሁ። ዓይኖቼና ልቤ በዘመኑ ሁሉ በዚያ ይሆናሉ። በዚህ ቤት ለሚጸለይ ጸሎት ዓይኖቼ ይገለጣሉ፣ ጆሮቼም ያደምጣሉ ይላል። ለጊዜው ለሰለሞን ቤተ መቅደስ ነው። ፍጻሜው ግን በእግዚአብሔር ስም ለሚታነጸው ለአዲስቷ ቤተ መቅደስ። ሁለተኛ ዜና 7:15 ላይ ዓይኖቼና ልቤ በዘመኑ ሁሉ በዚህ ይሆናሉ። በቃል ኪዳኑ ስፍራ ሰው ከእግዚአብሔር ጋር በሚገናኝበት ስፍራ። ስለዚህ ወገኖቼ ኃይልን መልበስ ከፈለጋችሁ በኢየሩሳሌም ተመላለሱ። አንዳንድ ጊዜ በጣም ያሳዝናል። አንዳንዶቻችንን ደስታ፣ አንዳንዶቻችንን መከራ ወደ ቤተክርስቲያን ያመጣናል። ኃይልን ለመቀበል ብለን ግን በዓላማ ነው መምጣት የሚጠበቅብን። በወር አንዴ የምንመጣ ሰዎች አለ። በ6 ወር አንዴ የምንመጣ ሰዎች አለ። ሰው ገፍቶን የምንመጣ ሰዎች አለ። ወገኖቼ ወደ መቃብር መቼ እንደምንሄድ አናውቅም። በጌታ ፊት መቼ እንደምንቆም ዕለት ዕለት እግዚአብሔርን በመቅደሱ ልንፈልገው ይገባል። ዛሬ የእህታችን ጥሪ ለብዙዎቻችን የማንቂያ ደወል ነው። እህታችን ጽጌ ማርያም ዛሬ ወደ አምላኳ በፍቅር ሄዳለች። ስታመልከው ወደ ነበረው ሥጋ ወደሙን ስትቀበለው ወደ ነበረው ወደ ክርስቶስ ፊት ለፊት ልታየው ሄዳለች። ስንቶቻችን ነን እንደርሷ ቢያንስ የቆረብን፣ ቤተክርስቲያን የመጣን፣ ቃሉን የሰማን፣ በእግዚአብሔር ደጅ ዕለት ዕለት ዕጣኑን ለማሽተት መቅደሱን የናፈቅን፣ ሰማያዊት ኢየሩሳሌም የሆነችውን ቤተክርስቲያንን ዕለት ዕለት የምንጎበኝ ስንቶቻችን ነን? ወገኖቼ ሞት ሌባ ነው። መቼ እንደሚመጣ አናውቅም። መራቁትን ብሎት የሞተ ብዙ አለ። መንገድ ላይ ሲወጣ ድንገት ያለፈ አለ። የዛሬ 10 ዓመት ይሄን እገነባለሁ፣ የዛሬ 5 ዓመት ይሄን እሰራለሁ ሲል ድንገት ሞት የነጠቀው ብዙ አለ። የእህታችን እረፍት ለብዙዎቻችን ማንቂያ ነው። ንስሐ ያልገባን እንግባ፣ ያልቆረብን እንቁረብ። የነፍስ አባት ያልያዛችሁ ያዙ። በእግዚአብሔር ቃል በወንጌል ያልታነጻችሁ ሰዎች ወደ መቅደሱ ዕለት ዕለት ገስግሱ። በኢየሩሳሌም ከተማ በቅድስት ቤተክርስቲያን መንፈሳዊ ኃይልን ልበሱ። አለዛ ጠላት ዲያብሎስ አንድ ቀን ይጥለናል። መጽሐፍ እንዲህ ይላል፣ ባላጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። እናንተ ግን በዓለም የሚኖሩ ወንድሞቻችሁን እየተመለከታችሁ በእምነት ተቃወሙት። አንደኛ ጴጥሮስ 5:1 ላይ ዲያብሎስ ሁሌ ይዞራል በዙሪያችን። ኃይል ከሌለን ይሰብረናል፣ ይጥለናል፣ ለተረገመው ስፍራ ለሲኦል ሊዳርገን ይችላል። ስለዚህ ወገኖቼ ዲያብሎስ እንዳይሰብረን እንዳይጥለን ኃይልን እንድናገኝ በእግዚአብሔር መቅደስ እንመላለስ። በኢየሩሳሌም ከተማ በዚህ ጸንተን እንኑር። ሌላው የሚገርማችሁ ኢየሱስ ክርስቶስ ደቀ መዛሙርቱን በኢየሩሳሌም ከተማ ቆዩ ያላቸው፣ ኢየሩሳሌም የንጉሥ ከተማ ነች። ነገስታት የሚነግሱባት ከተማ ኢየሩሳሌም ነች። መጽሐፈ ዕዝራ ምዕራፍ 4 ቁጥር 20 ላይ ስንመለከት በኢየሩሳሌም እጅግ ኃያላን ነገስታት ነበሩ፣ በወንዝም ማዶ ያለውን ሀገር ሁሉ ይገዙ ነበረ። ሰሎሞን ብንል፣ ዳዊት ብንል፣ ሮብዓም ብንል፣ ሌሎችም ታላላቅ የእስራኤል ነገስታት ተቀብተው በኢየሩሳሌም ነው። ከኢየሩሳሌም ውጪ የንግስና ቅባት የለም። የንግስና ከተማ ኢየሩሳሌም ነች። ስለዚህ እናንተም በኢየሩሳሌም ከተማ ቆዩዋል። ወገኖቼ ቤተክርስቲያን አንድም የነገስታት ንጉስ የኢየሱስ ክርስቶስ
የንግስናው አዳራሽ የንግስናው ቤተ መቅደሱ ነች። ንጉሥ ክርስቶስን የምናገኘው በአማናዊቷ በእግዚአብሔር ቤተ መቅደስ ነው። ታስታውሳላችሁ? ንጉሥ ኦዚያን በሞተበት ዓመት አለ ኢሳይያስ እግዚአብሔርን ከፍ ባለና በትልቅ ዙፋን ላይ ተቀምጦ አየሁት፣ የልብሱን ዘርፍ መቅደሱን ሞልቶት ነበረ ይላል ኢሳይያስ 6:1 ላይ። የእግዚአብሔር የንጉሱ የልብሱ ዘርፍ መቅደሱን ሞልቶት ነበር። እግዚአብሔር በተቀደሰ መቅደሱ አለ። እቺ ቤተ ክርስቲያን የእግዚአብሔር የዙፋኑ መቀመጫ ነች ወገኖቼ። አብ ወልድ መንፈስ ቅዱስ በክብር የሚገለጡበት፣ ኢየሱስ ክርስቶስ በክብር እኛን የሚባርክበት፣ የእግዚአብሔር የጸጋና የክብር ኃይል የሚፈስበት ይሄ ቤተ መቅደስ ሰማያዊት ኢየሩሳሌም ነች። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ብለን ነው የምንሰለመው ወገኖቼ። ስለዚህ በኢየሩሳሌም ከተማ ቆዩ አለ። ኃይልን መልበስ ከፈለጋችሁ የመንፈስ ቅዱስን ጸጋ የእግዚአብሔርን ሰማያዊ በረከት በነፍስም በስጋ ከእግዚአብሔር ጋር የምንገናኝበትን ምስጢራዊ ኃይል መቀበል ከፈለጋችሁ በኢየሩሳሌም ከተማ ቆዩ። ብዙዎች ይሄንን ዲያብሎስ አስቷቸዋል። ከዚህች ቤተክርስቲያን ኮብልለው የጠፉ ብዙዎች ናቸው። ከቅድስት ኦርቶዶክስ ተዋህዶ ወጥተው የሄዱ ብዙዎች ናቸው። ዲያብሎስ የተጫወተባቸው፣ ዓለም የተጫወተችባቸው፣ የሥጋ አምሮት ያስኮበለላቸው ብዙዎች ናቸው። እኛ ግን በመቅደሱ ጸንተን ልንኖር ይገባል። እንቆቅልሻችን የሚፈታው በዚህ ነው። እንባችን የሚታበሰው በዚህ ነው ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር በተቀደሰ መቅደሱ አለ፣ ዓይኖቹም ወደ ድሃ ይመለከታሉ። መዝሙር 10:4 ላይ እግዚአብሔር በተቀደሰ መቅደሱ አለ። እግዚአብሔር ዙፋኑ በሰማይ የጸና ነው፣ ዓይኖቹም ወደ ድሆች፣ ወደ ምስኪኖች፣ ወደ ሐዘንተኞች ይመለከታል። ወገኖች እግዚአብሔር እንባን ከፊት ሁሉ ላይ ያብሳል። አልቅሳችሁ አትቀሩም። ዛሬ ያዘናችሁ ሰዎች ደረት እንደደቃችሁ አትቀሩም። እግዚአብሔር ታሪክን የሚለውጥበት ጊዜ አለው። ክብር ለስሙ ይሁን። ያቀረቀሩ አንገቶች ቀና የሚሉበት፣ የወደቀው ስብዕናችን ከፍ የሚልበት፣ ያዘነ ማንነታችን እንደገና በሐሴት የሚሞላበት እግዚአብሔር ጊዜ አለው። እግዚአብሔር ከፊት ሁሉ ላይ እንባን ያብሳል ተብሎ ነው የተጻፈው። የጽጌ ማርያም ቤተሰቦች አንድ ነገር ልነግራችሁ ፈልጋለሁ። ይሄ የሐዘን ቀን አይደለም። ዛሬ ጥቁር መልበሳችሁን ማቆም ያለባችሁ ቀን ነው። ምክንያቱም ወደሚናፈቀው ዓለም ነው እህታችን የሄደችው። ከዚህ ከርኩሰት ብዙ ነው ዓለም ጌታ ወዶ ነው በጊዜ የተቀለላት። ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻል ነውና። ፊልጵስዩስ 1:23 ላይ እስቲ ቃል ከኔ ጋር በሉት፣ ልሄድ በሉ እስቲ። ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ የሚሻል ነውና። ቅዱሳን የተመኙትን ዓለም ነው እህታችን የሄደችበት። ጻድቃን ሰማዕታት የሚጋደሉለትን በጊዜ ለመሄድ ጌታን የሚማጸኑበትን ዓለም ነው እህታችን የሄደችበት። ማዘን ለራሳችን፣ መተከዝ ለራሳችን፣ በብዙ ኃጢአት፣ በብዙ ነውር፣ በብዙ ጉስቁልና ውስጥ ለምንመላለስ እሷማ አረፈች። እሷማ ወደ ጌታዋ ደስታ ገባች። አሁን እሷ መላእክትን መስላ ነው እየኖረች ያለችው። ሰዎች ከሞቱ በኋላ እንደ መላእክት ይሆናሉ ይላል መጽሐፍ ቅዱስ። ማርጀት፣ መሞት፣ መታመም፣ መጎስቆል ወደሌለበት ዓለም ነው የሄደችው። ይሄንን ነው ጳውሎስ እናፍቀዋለሁ ያለው። የትኛውም ቅዱስ በምድር ለመኖር ናፍቆ አያውቅም። የትኛውም ጻድቅ እድሜ ጨምርልኝ ብሎ አያውቅም። ውሰደኝ ነው የሚሉት። ውሰደኝ፣ ጠቅልለኝ ቶሎ። ክርስቶስ የሞተበትም ዓላማ እኮ ለወዲያኛው ዓለም ህይወታችን ያማረ እንዲሆን። መከራ ለምን መቀበል አስፈለገው ጌታ? በዚህ ምድር ላይ ተንደላቃ እንድንኖር እድሜያችን እንዲረዝም እዚህ ምድር ላይ ነው። እናቱን ራሱ ባጭሩ ነው የወሰዳት እኮ በ64 ዓመቷ። እሱ ራሱ ስንት ዓመት ነው እዚህ ምድር ላይ የኖረው ክርስቶስ?
33 ዓመት ከ3 ወር። ብዙዎችን ጻድቃንን ተመልከቷቸው፣ በጊዜ ነው የሚሄዱት። የተሻለ የዘላለም ሕይወት አለ። በሰው አይምሮ ያልታሰበ በሰው ልብ ሊታሰብ የማይችል እግዚአብሔር ለወዳጆቹ ያዘጋጃት ዓለም አለች። ወደዛ ነው እህታችን ጽጌ ማርያም ሄደች። የብዙዎቻችን ናፍቆት ሊሆንም የሚገባው ክርስቶስ ባለበት እኛም በዛ ለመኖር ነው። ስለዚህ ወገኖቼ በኢየሩሳሌም ከተማ ጸንተን ከቆየን ሰማያዊቷ ኢየሩሳሌም እንወርሳለን። ለዚህ ነው ቅዳሴ ላይ እናንተ የክርስቲያን ወገኖች ዛሬ በዚህ እንደተሰበሰባችሁ ነፃ በምታወጣው በኢየሩሳሌም ሰማያዊት ይሰብስባችሁ ብሎ አባ ሕርያቆስ ያስተማራል። ስለዚህ ወገኖቼ ዛሬ የእህታችን ከቅዱሳን ጋር የተደመረችበት ነው። ዛሬ ጌታ ያረገበት ነው። እኛም ደግሞ በኢየሩሳሌም ከጸናን ጸጋና ክብሩን እንለብሳለን። ለሁላችን ጌታ ጸጋውን ያልብሰን። ወሰበት ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልን። መዘምራን መዝሙር ለማቅረብ ወደዚህ እንድትመጡ ጠይቃለሁ። አብረን መዝሙር እናቀርባለን። የሌላ ዛሬ እየዘመርን ነው እህታችንን የምናከብራት። እያለቀስን እንደ ምድራውያን እኛ ተስፋ ያለን